የሚታይበት በሚለቀቅበት ቀን ገፍትረው ጣሉኝ ምናምን መስሪያ ቤቴ ላይ ተቋርጌ ነበር ሚስከርት አድርጌ የመጀመሪያው ገፍትራ ጣለችኝ ሁለቱ ከላይ ሆኑና ቢላ ይዘመጣች ነው አንድ ሶስት ቦታ ምናምን ቅርብ ጊዜ ወዲህ አርቲስቷ ሃይማኖቷን ቀይራለች እየተባለ በማህበራዊ ሚዲያ ላይ ሲሰራጭም ቆይቷል። ድምጻዊቷ ያለ ወላጅ ማደግ ምን ያህል ከባድ እንደሆነ በማስታወስ በቀደም በተናገርኩት ነገር በጣም አዝኛለሁ፣ አፍሬያለሁ፣ ብዙ ዞቼን አሳዝኛለሁ። ምን ነገር የለብኝ ነገር የተናገርኩት ቲክቶክ ላይ መፖስት ያለበት ነገር አይቼ ነው ላሳያችሁ። ምግብ ልበላ ገብቼ ምን ዋቸኝ ነው አቤት 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 እናቴ መጌት እንድቁታ ይልኛለሽ ዝምት ያለሽ አረ በስመ አብ ወልድ መንፈስ ቅዱስ በስመ አብ ወልድ መንፈስ ቅዱስ። ሰላም እንደ ቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው በወቅታዊና መነጋገሪያ በሆኑ ልጅ ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ይህን ቻናል አሁኑም ሰብስክራይብ አድርጉ። ቤተሰብ ሳትሆኑ እንዳትወጡ፣ ቪዲዮቻችን እንደምትወዱ ስለማልጠራጠር ላይክ አድርጋችሁ ጀምሩት። አሁኑም ላይክ አድርጉት። ላይክ አድርጋችሁ ነው ወደ ቪዲዮ መግባት ያለባችሁ። ላይክ ማድረጋችሁ ለኔ ይጠቅመኛል፣ እናንተ ግን ቀላል ነው። ዩቲዩብ ተወዳሉ ብሎ ስለሚያስብ ለብዙ ሰው ያደርስልኛል። ስለዚህ ላይክ አድርጋችሁ ጀምሩት። ሀሳብ አስተያየቶቻችሁን መስጠት እንዳትረሱ። ወደ መጀመሪያው ቪዲዮ እንደፍ አንድ እንጀራ ስንት እንደገባ ታውቂያለሽ? እሺ 4 ብር ገባህ። 4 ብር አውጥተው እንዴት ይበላሉ? እንዴት እንደሚበላ ምን አውቃለሁ። 4 ብር ገባህ። አሁን ያው ጋጋሪዎቹም እኮ እንትኖች ናቸው፣ ሸረኞች ሻረጉታል። ያሳሱና 4 ብር ይሸጣሉ። ደግሞ ይኸውልህ ገለባ የሆነ እንጀራ ነው እኮ የሚመጣው። እሱ ከሱም ብሶ 4 ብር በላይ አመልክቶ የበላውን መከታተል አለበት። እንደዛ ይችላል። ልክ ነሽ፣ እንደዛ ይቻላል እንዴ! ኧረ እባክህ ስንት ዘዴ ያለው፣ ብዙ ዘዴ ያለው። እርጅና እኮ በጣም ደስ የሚል ነገር እኮ ነው። ልጅነት በሉት እንግዲህ ያስቡት። አሁን በዚህ ሰዓት እንጀራ 4 ብር ተወዷል። የእነሱን ዘመን እንግዲህ ያስቡት ስንት እንደነበር እንጀራ። እንደዚህ አይነት ቪዲዮዎች በጣም ነው ደስ የሚሉኝ። እስቲ ሌላ ምናት እንደዚህ አይነት ቪዲዮ አለ እንዴ? ዘይት 2500 ብር ገባ። እንጀራ አንድ እንጀራ 35 ብር ነው። አንድ እንጀራ 35 ብር። ኪሎ ሽንኩርት 190 ብር። ምኑ አንድ ኪሎ ሽንኩርት ምንድነው የምትሉት? ተፋብደና ወራታችንን እኮ ነው። አው ባካቻ ተፋብዱ። አንድ ኪሎ እናቴ 1 ኪሎ ስጋ ስንት እንደሆነ ያውቃሉ? እናቴ አሳበዷቸው። አዘኑ እኛ ያው ሁኔታው ያስቀናል እንጂ ቤተሰቦች የሚያስቅ ጉዳይ እኮ አለ። የምር በጣም ሲሪየስ ኬዝ እኮ ነው። አንድ ዘይት 2500 ሽንኩርት 190 ብር ምናምን። አሁን አስቡት፣ የእውነት ነው የደነገጡት እኮ ልታሳብዱኝ ነው ወይስ ከማለት ደረጃና በጣም ጊዜው ከፍቷል። እንግዲህ በፊት 2500 ብር ሰው በወር እንኳን አይከፈለውም ነበር አይደለም ለአንድ ነገር ለማውጣት ይቀርናና በጣም ከባድ ነው። እንግዲህ ከቀልዱ አልፈን የምር ለሀገራችን ጸሎት ማድረግ አለብን። በጸሎት ነው እንጂ ከባድ ጊዜ ነው በጣም። በቀደም በተናገርኩት ነገር በጣም አዝኛለሁ፣ አፍሬያለሁ፣ ብዙ ዞቼን አሳዝኛለሁ። ምን ነገር የለብኝ ነገር የተናገርኩት። እናንተ ስራችሁ ጥራችሁ ግራችሁ ያመጣችሁትን ነገር እሱ ሜክ ማድረግ ስላልቻልኩኝ ስለተናደርኩ አንቺ ነው እንደዛ የተናገርኳችሁ። ብል ደስ ይላችኋል። ማነው እንደዛ የሚለው? እኔ እንደዛ አይደለም። ይቅርታ አድርጉልኝ ምናምን አይደለም። ኦኬ እና you'll see I'm gonna make it to the top። እያያችሁኝ ዊሼን ማለት ነው አሳካው ታያላችሁ። አውሩ በደንብ አውሩ ታያላችሁ። በቅርብ ጊዜ ማን ይቅርታ የሚላችሁ ናተ? ልጅቷ ያለችው እንደሰማችሁ ነው። ባለፈው ማንም ገርዳሚ መኪና እየያዘ እኔ እንደዚህ ቆንጆኝ ምናምን ያለችው ልጅ ነች። አሁን ደግሞ ይቅርታ ልትል ነው ብለን ስንጠብቅ ጭራሽ ሌላ ስህተት፣ ሌላ ጥፋት። እንግዲህ ምን አይነት አመለካከት እንዳላት እኔ እንጃ። በቅርብ ነው እንግዲህ ከሐዋሳ ዩኒቨርሲቲ ማስተሬቷን ራሱ ያዘችው። እንዴት እያስተማራቸው እንደሆነ ራሱ ነው በጣም ነው ግራ የሚገባኝ። ሜቢ በቃ ይቅርታ መጠየቅ እንኳን ባይኖርብሽ ዝም ብትይስ ለምን ኮንቴንት ታደርጊያለሽ? ጭራሽ
ሲቀጥል ሰው መኪና አንቺ አትይዥም እዛ ደረጃ አደርሽም ያለ የለም። ግን ቆንጆ የመኪና ለመያዝ መስፈርት አይደለም፣ የሀብት እንትን ቁንጅና አይደለም መስፈርቱ ነው የተባልሽው። እንግዲህ ማንኛውም ጋርዳሜ እየነዳ እኔ ሳልነዳ አላልሽበት ያንን ነው ሰው የተቃወመሽ እንጂ የትም ትደርሻለሽ፣ ከሰራሽ ከጣርሽ ማለሽበት ቦታ የለም። ግን የተባልሽውና አንቺ የሰጠሽው ያለሽው እየሄድሽበት ያለው መንገድ በጣም ተቃራኒ ነው። እስቲ ቤተሰቦች በዚህች ልጅ ጉዳይ እስቲ ምን ነው የምታስቡት? ሐሳባችሁን ኮሜንት ላይ ጻፉልኝ። አቤት 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 እናቴ መቤት እንድቁር ታይልኛለሽ ዝምት ያለሽ አረ በስመ አብ ወልድ መንፈስ ቅዱስ በስመ አብ ወልድ መንፈስ ቅዱስ በስመ አብ ወልድ መንፈስ ቅዱስ አረ ጎዴውን ላይ አረ ሙታን ተነስተዋል ማይክል ወንበርዬ እንዴ መድኃኒዓለም ጉድ ነው የምታሰኝ አረ መድኃኒዓለም ጉድ ነው የምታሰኝ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ። እንግዲህ ቤተሰቦች እንዳያችሁት ነው። ይሄ እንግዲህ ትላንትና በአባይ ቲቪ ላይ በኤአይ የተሰሩ እነ ማይክል ጃክሰን እና ታዋቂ በጣም ሴሌብሪቲ የሆኑ ሰዎችን እንደ አቅርበዋቸው ኢንተርቪው እየተደረጉ አይነት ነገር አድርገው ቪዲዮ ሰርተው ነው እና በየቤቶቻችን የሚገኙ እናቶቻችን ደግሞ ይሄንን ሲያዩ በጣም ድንጋጤ ፈጠረባቸው። የእውነት የመሰላቸው ምክንያቱም የሞቱ ሰዎች ናቸው። ሁለተኛ አማርኛ እያወሩ ነው። አንዴ ሊያስደነግጥ እንደሚችል አስቡት። ይሄንን ቪዲዮ እስቲ የቤታችሁ ይላሉ ትልልቅ ሰዎች የማይደነግጡ አይነት ሁኔታ ውስጥ ከሆኑ አሳዩዋቸው እስቲ ምን ይላሉ። በገዛ ጓደኞቼ ገፍትረው ጥለውኝ ቆራረጡኝ ምናምን ብዙ ቦታ ማለት ነው። በዛ ዘላይ ያለውኝ 6 በቃ በመሞትና በመዳም ማከል ነበርኩኝ። ከዛ ያው ህይወትን የሚቀጥለው እግዚአብሔር ነውና ህይወቴን ቀጥሎ 6ኛ ወር ላይ ወንድሜ ሊቢያ ታረደ ማለት ነው። ያ እሱ በጣም ያስከፋኛል። ያው ያሳደገችኝ እናቴም አባቴም ሞቷልና በብዛት ብቻ በዙሪያ ላይ ያለው ነገር የሞት እንትኖች ናቸውና እሱን ድል ያረክሽ መምጣት ማለት ቀላል ነገር አይደለም። ያለ ቤተሰብ የራስሽ የምትወጁን ቤተሰብ ያሳደገሽን አባትሽን እናትሽን ስታጪ አያትሽን ስታጪ ወንድምሽ እንደዚህ ራስሽ ምናምን ከዚህ በላይ ፈተና መቼም አይመጣም። እኔ አላቅም ብቻ እነሱ አላረግንም ብለው ነው የካዱት። እኛ እንወዳታለን በጣም ነው እንትን ምንላት ስንጣላ የምታስታርቀን ያላት የምታካፍለና ጄሪ እንወዳታለን ምናምን ብቻ ብለው ወደ እርቅ አርጋለሁ። እኔ ታርቂያቸዋለሁ። ምክንያቱም እኔ ካለውበት ፈተናዎች የበለጠ እግዚአብሔር ያተረፈኝን እግዚአብሔር ስለማመልከውና ስለምወደው ህይወቴን ስለቀጠለልኝ የፍርድ ቤቱን ዘጋሁላቸው። ያው አጋጣሚ ነው መሰለኝ አላቅም ብቻ ሰለሞንስ ማማለው ላይ ቀርቤ ነበር። እነሱንም እንግዳ አርጊያቸው ነበር። ግስ ወጣ በሚታይበት በሚለቀቅበት ቀን ገፍትረው ጣሉኝ ምናምን መስሪያ ቤቴ ላይ ተኳርጌ ነበር ሚስከርት አርጌ የመጀመሪያው ገፍትራ ጣለችኝ። 2ቱ ከላይ ሆኑና ቢላ ይዛ መጣች ነው አንድ 3 ቦታ ምናምን ያው እግዚአብሔር ጠገነኝ። እግዚአብሔር ነው የሚጠግነው ሁሉ ነገር። የተሰበረ ልብ የሚጠግነው እግዚአብሔር ስለሆነ እግዚአብሔር ይመስገን ለልጄ ታረፍኩ ማለት ነው። ብዙ ነገር ተምሬያለሁ። ለምሳሌ አሁን የፈለገ ነገር ቢሆን እግዚአብሔር ያለ ቤተሰብ የምትኖር ያኖርሻል። ፍጠረኝ ሳትዩ ስለፈጠረሽ ብቻ ያኖራል ራሱ እግዚአብሔር ማለት ነው። ገንዘብ ምን እንደሆነ፣ ጓደኛ ምን እንደሆነ፣ ቤተሰብ ምን እንደሆነ፣ ባለቤት ምን እንደሆነ፣ ልጅ ምን እንደሆነ ብዙ ነገር ተምሬበታለሁ። ምን እንደሚያስከብርሽ እንግዲህ ቤተሰቦች ኢየሩሳሌም አስተው ወይም ጄሪ የተናገረችው እንደሰማች ነው። በጣም ለብዙዎቻችን ትምህርት የሚሆን ነገር ነው። በገዛ ጓደኛዋ ነው እንግዲህ ተገፍትራ እንደዚህ አይነት ሁሉ በደል ደረሰባት። ከፎቅ ላይ ነው እንግዲህ ወርወራው ጥሏት ድጋሚ ወርደው በፊላ እንደዚህ ያደረጉኝ ምናምን ነገር እያለች ያለችው። በጣም እንደዚህ አይነት ነገሮችን አሁን የተለያዩ ሰዎች ለእግዚአብሔር መስጠት ነው ምናምን የሚሉ አሉ። አንዳንድ ሰዎች ደግሞ እንደዚህ አይነት ሰዎችን ለህግ ማቅረብና እንዲቀጡ ማድረግ ነው የሚሉ አሉ። ከምንኛው ናችሁ እንግዲህ እነሱ እሷ ይቅር ብያቸዋለሁ የፍርድ ቤቱን ጉዳይ ዘግቼላቸዋለሁ ብላለች። እናንተ ብትሆኑ ምን ታደርጋላችሁ? የትኛው ትክክለኛው መንገድ እስቲ ሀሳባችሁን በዚህ ላይ ስጡና ደግሞ በጣም አንዳንዴ ከልክ ያለፈ እምነት እንደሚጎዳም በጣም ትልቅ እግዚአብሔር አባት ድንግል ማርያም እናት ሆነው አሳድገውኛል ስትል አርቲስት ራሔል ጌቱ በልጅነቷ ያሳለፈችውን ተናገረች። ከቅርብ ጊዜ ወዲህ አርቲስቷ ሃይማኖቷን ቀይራለች እየተባለ በማህበራዊ ሚዲያ ላይ ሲሰራጭም ቆይቷል። ድምፃዊቷ ያለ ወላጅ ማደግ ምን ያህል ከባድ እንደሆነ በማስታወስ ለእርሷ ግን ፈጣሪ መጠጊያ እንደሆናትና ዛሬ ላይ ለደረሰችበት ስኬት መሰረት እንደጣለላት በምስጋና ገልጻለች። ትላንትና ሰይፉ ኦን ኢቢኤስ ላይ የቀረበችው አርቲስት
ራሔል ጌቱ ባስተላለፈችው መልእክት እኔ በልጅነቴ ያለ እናትና ያለ አባት በችግር ብኖርም እግዚአብሔር አባት ድንግል ማርያም እናት ሆነው አሳድገውኛል። በዚህ መንገድ እያለፋችሁ ላላችሁ ወገኖቼ ለእናንተም እግዚአብሔር እንደ አባት ድንግል ማርያም እንደ እናት ሆነው ያሳድጓችኋልና አይዟችሁ ስትል መልእክቷን ለታዳጊዎች አስተላልፋለች። ያው እንግዲህ ቤተሰቦች ራሔል ጌቱ የተናገረችው እንደሰማች ነው። ሰሞኑን ሶሻል ሚዲያ ላይ በጣም ሲነጋገር የነበረ ነገር ነበረ። ሃይማኖቷን ቀይራለች፣ ፕሮቴስታንት ሆናለች የሚባል ነገር ሶሻል ሚዲያውን በጣም እያጥለቀለቀው ነበር። ሰይፉ ላይ ቀርባ እንግዲህ የተናገረችው እንደሰማችሁት ነው። እናት አባት አልነበረኝም፣ እናቴ ድንግል ማርያም አባቴ መድኃኒዓለም ነበሩ ብላለች። ለብዙዎችም እንግዲህ መድኃኒዓለም አለ መብራን አለች ብላ እንግዲህ ትምህርቷን አስተላልፋለች ማለት ነው። ስለዛ ሲወራ የነበረው ነገር ሁሉ ውሸት ነው። ሶሻል ሚዲያ ላይ እንግዲህ እንደምታውቁት ሁሉም የሚወራው ነገር በሙሉ እውነት አይደለም ማለት ነው። ሶሻል ሚዲያን እንግዲህ መርጠል ከታማኝ ምንጮች ሰምተን ነው ማመን ያለብን ማለት ነው። እንግዲህ እንግሊዘኛ ቲቸራችን መታለች። በእንግሊዘኛ እናውራ ወይስ እንግሊዘኛ ስጠይቅሽ ትመልሻለሽ? ደስ እንዳለ። ኦኬ ቶክ ሚ አናግሪ። yes ኦኬ አንቺ ቀጥያ ጀምሪ። ለምሳሌ what is your name? my name is Maya. Okay, my name. How old are you? I 11 is ጀግና። እሺ how was the day? How was the day? Happy birthday አልኩህ ነው ማለት ሚባል ደግሞ ቃላት አለ። ወንጀሌ እኔ ራሴ ወድቆብኝ ነው ብላሽ ይላል። እዚህ ጋር የምትመለከቱት ልጅ ከእውቀት ገንዘብ ይበልጣል ብሎ እየተከራከረኝ ያለው ልብ በሉ። ከእውቀት ገንዘብ ይበልጣል እያለኝ ነው። እስኪ አንተ ከእውቀት ገንዘብ ይበልጣል ያልክበትን አንድ ምክንያት አስረዳኝ። ተውጥብስ ምሳ በልታል ተወሱን። አንተ እውቀት ከገንዘብ ይበልጣል ያልክበትን አንዱን ምክንያት ንገረኝ። እሺ እነግርሃለሁ። እሺ ፈጣሪ ገንዘብ ሰጠኝም በል፣ ገንዘብ ሰጠኝም በል። እውቀት ከሌለኝ በምንድን ማስተዳድረው? ልብ በል። እውቀት ከሌለኝ በምንድን ማስተዳድረው? እሺ አቴ አይ ምንድን በሐሳብ ምን የሚቃረኝ ሰው ወዳለው ሳልከኝ ነው እንጂ እኮ ነው ማሽ ሐሳብ ሳልሰማቀ ምሳ በልታ አልበላም። ምንድን ነው መብላት የምትፈልገው? ዱለት ደህና ነገር ጥራ። እንቁላል ፍርፍር። ቤተሰቦች ለእናንተ ከእውቀትና ከገንዘብ የቱ ይበልጣል? በጣም አከራካሪ ነገር ነው። እስቲ እናንተ ይበልጣል የምትሉትን የራሳችሁን ነገር ኮሜንት ላይ ጻፉልኝ። በአዲስ አበባ ከተማ የጸጥታ አካላት የሚወስዱት እርምጃ በርካቶችን እያስቆጣ ይገኛል። በቪዲዮ ተቀርጾ በማህበራዊ ሚዲያ ላይ የተለቀቀው ማስረጃ እንደሚያሳየው አንድ የህግ አስከባሪ አባል በአንድ ግለሰብ ላይ የፈጸመው ከባድ አካላዊ ጥቃትና እንግልት ፍንትው አድርጎ ያሳያል። ይህ ቪዲዮ በማህበራዊ ሚዲያ ላይ መሰራጨቱን ተከትሎ በርካቶች ቁጣቸውን እየገለጹ ይገኛሉ። እንደምትመለከቱት በግልጽ እንደሚታየው ሰማያዊ የፖሊስ ዩኒፎርም የለበሰ አንድ አባል አንድን ግለሰብ በኃይል እየጎተተና በተደጋጋሚ እየደበደበው በጭቃማ የልማት መንገድ ላይ ሲነዳው ይስተዋላል። ይህ የህግ አስከባሪው ጭካኔና ስልጣንን አላግባብ መጠቀም በርካታ ማህበረሰብ አባላትን በእጅጉ ያስቆጣ ሲሆን ድርጊቱ የዜጎችን ሰብአዊ መብትና ክብር በግልጽ የጣሰ መሆኑን ብዙዎች እየገለጹ ይገኛሉ። እንደዚህ አይነቱን ከህግ ያፈነገጡ ድርጊቶችን እንዴት ትመለከታላችሁ? ገንቢ ሀሳባችሁን ኮመንት ላይ አጋሩኝ። ያው እንግዲህ ቤተሰቦች እንደሰማች ነው። በጣም ሶሻል ሚዲያ ላይ እንደዚህ አይነት ቪዲዮ በጣም በተደጋጋሚ ነው የምናየው። እንግዲህ ህግ ያስከብራሉ ብለን ራሳችን የሾምናቸው ፖሊሶች ናቸው ከህግ ውጪ በሆነ አግባብ ሰውን እየደበደቡ ያሉት ማለት ነው። ያው ጥሩ የሚሰሩ ብዙ ፖሊሶችም ቢኖሩ እንደዚህ አይነት ፖሊሶች ግን በጣም ተበራክተው እየመጡ ይገኛሉ ማለት ነው። መንገድ ላይ በጣም ሰውን እየደበደቡ ምናምን ከህግ ውጪ እንግዲህ ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ ያለ ሁሉም የራሱ የሆነ ድርሻ አለው። በቃ የፖሊስ ድርሻ ህግ ማስከበር ነው እንጂ መደብደብ እንደዚህ ማለት መፍረድ ምናምን አይነት ነገሮችን አይችሉም። እና አሁን ደግሞ ጊዜው የሶሻል ሚዲያ ነው። እንደዚህ አይነት ነገሮችን ቪዲዮ እየቀረጽን ለህግ እንዲቀርቡ እንዲቀጡ ማድረግ አለብን። እነሱም ከህግ በታች ናቸው። ስለዛ እንደዚህ እንደፈለጉ ሰውን እየደበደቡ መንገድ ላይ እንትን ማለት መብታችሁም አይደለም። እኛም ደግሞ መቃወም አለብን። እንዲጠየቁ ማድረግ መቻል አለብን። ቲክቶክ ላይ መፖስት ያለበት ነገር አይቼ ነው ላሳያችሁ። ምግብ ልበላ ገብቼ ሜኗቸው ነው ምንድነው ደግሞ ሲሰጠኝ ነው ና በጣም ነው አሳሳቢ ነገር ነው። ቤቱ ደስ ይላል። አክቹሊ
እንግዲህ ቤተሰቦች ቪዲዮ እንዳያችሁት ነው። እዚህ ኢትዮጵያ ውስጥ ያለ ምግብ ቤት ነው። የዚህ አይነት ሜን እንግዲህ የምግብ ስም ያለው እንግዲህ ምን አይነት ምግብ ሊሆን እንደሚችል እኔ እንጃ። ምን አስበው ነው? አረ እንደዚህ አይነት የስም አወጣጥ አለ? ኖርማል ነው? ኖርማል አይመስለኝም። እንግዲህ ግን በጣም ፈሪ ነው። ተደፋ አንተ እኮ ነው ስቶፕ እኔ ጋር ነው ማርያምን፣ እኔ ጋር ሆኖ ነው የወደቀው አይደል? እኔ ጋር ነው ናዝሬት መግዲዬ፣ እኔ ጋር ነው፣ እኔ ጋር ሆኖ ነው የወደቀው። እሺ በቃ ማን ልሳም ቅጭኛ መግዲዬ ወንድስ የሚያላቅም ይሁን ፀሐዩ እኔ በቁርባን ነው ማጋወስ ይጀም ምን ሴቶቹን ቢሲሉ ወንድ ልስም ነው እንደሃ ቅጡኝ፣ የሆነ ቅጣት ምንድነው? ቅጡኝ መግዲዬ ቅጡኝ። በቃሽ ሌላ ነገር ምንድነው? ባሰማም ወደ ቤት ወደ ቤት መሄድ ነው። ሄድ በቃ ስገባ ደውልሽ። አድማጮቻችን ሰሞንኛውን የሰሚት ጉዳይ ልናስተላልፍላችሁ እዚህ ሰሚት ተገኝተናል። አዎ ሰሚት ደስ ለሚል ጣፋጭ ስሜት ብዙዎችን ከሊቢያ ከመሰደድ የማፕ አቅጣጫቸውን ወደ ሰሚት አዙረው እየተመለከትናቸው እንገኛለን። አዎ እንግዲህ ነገሩ ከሚባለው በላይ ቀሏል። አንድ ሱቅ ሄዶ በፌስታል ዕቃ እንደመሸመት ያህል ገበያው ተጧጥፎ እየተመለከትነው ነው። አሁን እንግዲህ እንደምንመለከተው የሰሚት ጎዳናዎች ላይ ህዝብ እየጎረፈ ይገኛል። ቁጥር 2 መርካቶ በሉት ዳቦ በገፍ እየተሸጠ ነው። ሰያ ንሆ ለዘመናት በቺቺኒያ ተይዞ የነበረውን ሪከርድ ዳግም እንዳይሰበር ሰሚት ከፍ አድርጎ ወደ ላይ ሰቅሎታል። ታዲያ እኛም ቁጥር 2 ድድ ማስጫችንን እዚህ ሰሚት ለመክፈት አስበናል። ፓ መኖር ጥሩ ነው፣ ደግም ነው መሰንበት። ደስ ለሚል ህይወት ጎራ እያሉ ሰሚት ይላል። እንግዲህ እናንተ ስለ ሰሚት ምን ሐሳብ አስተያየት አላችሁ? እኛ ፈን ስፓይሶች ነን ከድድ ማስጫ። አሁን አንተ እያልክ ያለኸው ጄኔራሊ ወላጆች ልጆች በሚያደርጉት ነገር ስፔሻሊ የኛ ወላጆች በእኛ ጄኔሬሽን ያሉ ወላጆች ደስተኛ አይደሉም ነው ወይ? ሳቲስፋይድ አይደሉም፣ አይጠግቡም። በቃ ነጭ አይደለም እኮ አይደለም ላይክ የምትሰሪው ነገር ይሄውን አንቺን የሚደክምሽ አንቺ በጣም ቻሌንጂንግ የሆነው ነገር አይረዱሽም። አሁን የትኛው ወላጅ ነው በስራ ቦታ ኢን ላይፍ ጀነራሊ ኢን ላይፍ ምናምን የሚያጋጥምሽ ነገር ምናምን ተረድቶ እንዴት አይዞሽ ሊልሽ የሚፈልገው ወላጅ የትኛው ወላጅ ነው? ማንም ሰው እንደዛ አይልም። አባሻም ፖይንት ነው እሱ። ግን ደግሞ ላይክ ምንም ነገር ቢሆን ማለት ነው ምንም ነገር ቢሆን ምንን ይመኙልሃል መሰለ? ከነሱ የተሻለ ላይፍ ከነሱ የተሻለ የሆነ ነገር ላይ እንድትደርስ ይፈልጋሉ። ከዛ ተነስተውስ ቢሆን አይደለም ነው ምን እንደሆነ አሁን እኔ ልጄ ከኔ የተሻለ ኑሮ ከኔ የተሻለ የሆነ ነገር አቺቭ ሲያደርግ ምናምን ማየት ፈልጋለሁ። ስለዚህ ቆይ ልንገርህ ኢገርሊ በቃ ለምን እንደዚህ አታደርግም? ለምን እንደዚህ አሁን እቺ ምን አላትና ገና ካንተ ብዙ ይጠበቃል ምናምን ማለታቸውን ለምን ነው ከዛ አንፃር ነው። ሌላ ምን የወለዱትን ልጅ ለማናደድ አስበው መቼም ሊሆን አይችልም። እንደዛ ሳይሆን የሆነ ዘመን ላይ ቅንጦት የነበረ ነገር የሆነ ዘመን ላይ ሲመጣ ትግል ይሆናል። ገባሽ አይደለ? የሆነ ዘመን ላይ ቅንጦት የነበረ ነገር የሆነ ዘመን ላይ ትግል ይሆናል። ምንድነው የሆነ ዘመን ላይ ቅንጦት የነበረ? ለምሳሌ አሁን በእኔና በእኛ በአባቶቻችን ዘመን የሆነ ነገር እንደ ቅንጦት ሊታይ ይችላል። አሁን በእኛ ዘመን ግን ያ ነገር እንደ ትግል ሊታይ ይችላል። ምንድነው? ለምሳሌ ላስረዳሽ። በምሳሌ ሳስረዳሽ አሁን በእኛ አባትሽን ብትጠይቂው ማለት ነው በእግር ረጅም መንገድ ነው የሚሄደው እና በባስ መጠቀም አሁን በእግር መሄድ የሚችለውን መንገድ በባስ መጠቀም ለሱ እንደ ቅንጦት ነበር በዛን ጊዜ። አረ አልነበረም ተው ነበር እንጂ ምን አሁን ትራንስፖርት እንትኑ ምናምኑም አሁን ለማስረዳት ብዬ ነው የሚተጠቀምኩኝ ያለው ገብቶሻል። በዛን ጊዜ አሁን በባስ መሄድ እንደ ቅንጦት ነበር የሚታየው። እሺ አሁንስ እንደ በባስ መሄድ የሆነች ሴት በባስ ስትመላለስ ምናምን ብታያት ምንድነው የሚሰማሽ? በቃ ምን ያህል ላይፏ ቻሌንጂንግ ነው ምናምን የሚለው ስሜት ነው የሚሰማሽ አይደለ? አዎ ለዛ ነው አሁን እኛ የምንታገለው ትግል እኛ እኛ ህይወትን ለማሸነፍ የምናየው ውጣው ረድ ምናምን የማይታያቸው ከትግል የማይቆጥሩት እነሱ ያሳለፉት ነገር ሞር ከኛ ታፊ ነበረ ስለሆነ
እነሱ ያሳለፉት ምኑ ነው ታፍ እንደውም በእነሱ ጊዜ ምናልባት ይሄ አሁን ያልከው ትራንስፖርቴሽን ሲስተሙ ምናምን ብዙ ነገር ላይ አሁን እኔ ፐርሰናሊ ፋዘሪ ሲነግረኝ ማለት ነው ለመማር ብሎ ብዙ ዋጋ ከፍሏል። ገባሽ? ቤተሰብ ደብተር እስኪብርቶ አይገዛለትም። ሶ ደብተርና እስኪብርቶ ለመግዛት የሆነ ነገር ተሸክሞ ነው የሆነ ነገር አድርጎ ነው የሆነ ነገር ሸጦ ነው ምናምን ነገር። እሱ ግን እኔን እንደዛ አላስተማረኝም። አው እኮ እንደውም እኮ አሁን ገለባበጥከዋ በእነሱ ጊዜ ታፍ የነበረ ነገር አሁን በእኛ ጊዜ ኢዚ ነው መማር ኢዚ ነው በቃ ለመማር እኮ ነው ምልሽ። ለዛ ኢን ላይፍ አሁን እሱ የሚያስበው ምንድነው እኔ አሁን የሆነ ነገር እንደከበደኝ ህይወት ላይ የሆነ ነገር እየታገልኩኝ ምናምን አቅም እንዳነሰኝ ቢያይ ማለት ነው ምን ሆኖ ነው የሚለው። ገብቶሻል? እሺ ይኸውልሽ በምሳሌ ላስረዳ። በሌላ ምሳሌ አንቺና አባትሽ አላችሁና 25 ሊትር ጄሪካን አንቺ ግማሽ ይዘሻል እሱ ሙሉ ይዟል። ለ30 ደቂቃ ቻሌንጅ ነው የተሰጣችሁ ተሸከሙ ተብላችሁ ማለት ነው። እሺ አንቺ ያ ግማሽ ጄሪካን ከብዶሻል፣ እጅሽን ቀጠቀጣል ምናምን እጅሽን ሊያምሽ ይችላል ምናምን። እሱም ሙሉውን ይዞ እንደዛው ተመሳሳይ ስሜት ይሰማዋል። እሺ ከዛ 30 ደቂቃው አልቆ እሱ ያንቺን ጄሪካን ሲያነሳ ምንድነው የሚሰማው? ይቀለዋል። ቅልል አይደል የሚለው ለዚች ነው ወይ ብሎ ነው አይደለም ያስበው። ሶ እነሱ በዛን ጊዜ ያሳልፉ የነበረው ነገር ትምህርቴን ለመሄድ በእግራቸው ረጅም መንገድ ይሄዳሉ። አንቺ በታክሲ ሜዳውን ታክሲ መጋፋት ስልችት ቢልሽ ምናምን እንደ ዊክ ነው የሚያዩሽ። ገባሻ? ሰነፍ እንደሆንሽ ነው የሚያስበው። Don't you think it's a weakness ታዲያ? ዊክ መሆን አይደለም። ዘመን ተቀያያሪ ነው። እንዴት ነው ተቀያያሪ ነው? እነሱ በእግራቸው ሄደው ስራ ይሰሩ ከነበረ እኔ ታክሲ ተጋፍቼ ሰልፌ እንትን ማለት ካቃተኝ ማርያምን ከተሰላቸው ሰልፌ ነው አይደለም ነው እንጂ የሆነ የህይወት ዘመን ላይ የሆነ በቃ እንደ ቅንጦት እንደ ብርቅ ይታየ የነበረ ነገር የሆነ ዘመን ላይ ደግሞ ሌክዠሪ ይሆናል ነው ፖይንት። ገባሻ? አሁን ወደፊት ደግሞ ልጅሽን በታክሲ ብታስተምሪው ማለት ነው አሁን በእኛ ጊዜ በታክሲ መሄድ ኖርማል ነገር ነው አይደለም? በታክሲ እየተመላለስኩ እየተማርኩ የሚል ልጅ ሊፈጠር ይችላል ወደፊት። ገባሽ? እንደየዘመኑ ነው ይሄ ነገሮች ታፍ የሚሆኑት ኖርማል የሚሆኑት ምናምን በየዘመኑ ይለያያል። ለዚህ ወላጅ አይረዳሽም። ላይክ አሁን ለምሳሌ እኔ አሁን ነገሮች ተመቻችተውልኝ ምናምን ስራሽ ጀምረውኝ ምናምን አይደለ ብታገል አልሞላ ቢለኝ ተስፋ ብቆርጥ ቢያመኝ ምናምን ነገር እነሱ የሚያስቡት ምንድነው እነሱ የመጡበትና እነሱ የተሸከሙትን ሸክም ነው የሚያዩት። ገባሻ? ለዛ እኔ በቃ በጣም ሰነፍ ስለሆንኩኝ ማረባ ስለሆንኩ ምናምን ነው የሚመስላቸው። አይ መስላቸው ላይክ አብዛኛው ወላጅ እንደዛ ነው። የትኛው ወላጅ ነው ልጁ ጋር ቁጭ ብሎ ኮሚኒኬት የሚያደርገው? ይሄ ነገር ላይክ ትግልሽን እንትንሽን ጥረትሽን ምናምን ቫልዩ የሚሰጡት አብዛኛው ወላጅ እንደዛ አይደለም። በጣም ያራዳ ልጅ ካልሆነ በጣም የተማረ ካልሆነ በስተቀር አብዛኛው እንደዛ ያስብ ሞቶልህ ምናምን ነው የሚመስለው። አዎ በቃ ሁሉን ነገር ሰንፈሽ ነው የሚመስላቸው። እነሱ የታገሉት ትግል በጣም ስለሚበልጥ ከኛ ሰንፈን ነው የሚመስላቸው። ኤቭሪቲንግ በቃ የሆነ ነገር እንትን ባይሞላልሽ ብትበሳጭ ቢያዩ ምናምን እኔ እዛኔ እንደዚህ እየተማርኩ አይደለም ይሉሽ። እኔ እዛኔ እንደዚህ ያደረኩኝ ለዛ ነው። ቤት ውስጥ አሁን ለምሳሌ ማን ነው ቃጥበሽ ደከመኝ ብትይ ማለት ነው ምናልባት ማዘርሽ ስንት ስራ እየሰራች ነው ያደገችው። ገባሻ? አዎ አቀሙ እነሱ ጋር ጥሩ ነው። አዎ ይኸውልሽ ጠንካራ ጊዜ ጠንካራ ሰውን ይፈጥራሉ የሚባል አባባል አለ። ጠንካራ ጊዜያት ጠንካራ ሰውን ሳትወጅ በግድሽ ጠንካራ ትሆኛለሽ። እኛ በምንድን ነው እሺ ከነሱ የተሻለ ነው? እኛ በምንድን ነው ከነሱ የተሻለ ነው? ለማለት አልገባኝም። አሁን አውት ኦፍ ቶፒክ አይደለም። አሁን ለምሳሌ በእነሱ ጊዜ እንደዚህ ለፍተው ምናምን ያመጡት አልከ። እኛ አሁን ምንድነው በራሳችን ተናመጣን ብለን ዘመኑ ከነሱ የባሰ ኮምፒቲሽን ነው። ዘመኑ ከነሱ የባሰ ቻሌንጂንግ ነው። ገባሻ? ላይክ ሰርተሽ ለፍተሽ ምናምን ደክመሽ እንኳን ለመለወጥ ይሄ በጣም እንትን የሚፈልግ ታይም ነው። ምን ይሄ እንዴት ነው ከጥረትሽ በላይ የሚፈልግብሽ ጊዜ ነው አሁን የሆነ ሰው ሀብታም ለመሆን ወር የሆነ ነገር ለማድረግ በጣም ከምትጥሪው በላይ ነጋዴ ብትሆኚ ኤቭሪቲንግ ነው ውስብስብ ነው። በዚህ ገቢዎች ትባያለሽ፣ በዚህ የሆነ ነገር ትባያለሽ፣ በዚህ የሆነ ነገር ትባያለሽ። ተምሬ ብቲ ላይክ ኮምፒቲሽን ነው። ገብቶሻል? ከሁሉም ሰው ጋር ተፎካክረሽ ነው ስራ ለመቀጠር አይደለ? አንድ ኢንጂነር ዛሬ የተመረቀ ኢንጂነር በነፋዘር ጊዜ አሁን ኢንጂነሪንግ ተመርቆ እንደ ሙሽራ መኪና ታጅቦ ነው ወደ ሰፈር ይገባል። ገባሻ? ስራም ለማግኘት በዛው ልክ ነው። አንቺ ተማሪ ተመረቂ እንጂ አሁን የፖፑሌሽን ዴንሲቲውን በጣም ላይክ ምናምን ስለሆነ ስራ የማግኘት እንትኑ ከባድ ነው። ኤቭሪቲንግ ከባድ ነው።
ስለዚህ አሁን ለዛ መረዳት ነው አሁን ወላጆችሽን መረዳት ነው ያለብሽ በቃ ይሄ ሲያቀሉብሽ ነገርሽን ምናምን ነገር ኢትስ ኦኬ ብለሽ እነሱ ያለፉበትን ስታስቢ ከዛ አንፃር ኖርማል ያው እንግዲህ ቤተሰቦች የልጆቹን ሐሳብ እንደሰማችሁት ነው በጣም አከራካሪ ጉዳይ ነው እንደዚህ አይነት ነገሮች ላይ እስቲ የራሳችሁን ሐሳብ ኮሜንት ላይ ጻፉልኝ የኔንም ሐሳብ እዛው ኮሜንት ላይ መመለስላችሁ ይሆናል ሁሌ እንደዚህ አይነት አከራካሪ ጉዳዮችን በቪዲዮ መጨረሻ ላይ ይዤላችሁ መጣ ስለሆነ ሁሉ ጊዜ እስከ ቪዲዮአችን እስከ መጨረሻው ድረስ በመየት ሐሳብ አስተያየቶቻችሁን መስጠት እንዳትረሱ ለማንኛውም ለዛሬ ይዤላችሁ የመጣቸው ቪዲዮዎች እነዚህ ነበሩ በቀጣይ በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ እስከዛው ድረስ ግን ይመቻችሁ ባይ